የተከበሩ የተለዩ አምስቱ ቀናት ናቸው። ካሁን በፊት እንደሚደረገው የተለየ ሁኔታ ይከበራሉ እና ምሳሌያቸውንና ምስጢሮቻቸው መድኃኒቱን መዋጥም ሲገባቸው መድኃኒቱ የተፉ እስራኤል ስለሆነ ዕለተ ርግመተ በለስ የተረገመችበት ቀን አሁን የክርስቶስ ሕማም የሚባለው ከደዌ ጋር የተገናኘ አይደለም። ዳግም አዳም ዕፀ በለስን ከመብላቱ በፊት በገነት ሳለ ምንም የሚያገኘው ነገር የለውም። በሙሉ መከራዎቹ በሰው የመጡበት እንጂ አራቱ ባህሪያት አይደሉም። እገሌ ያውቃል አያውቅም እስኪ ልፈት ነው ብሎ የሚያውቀውን ጥያቄ ይዘው ይመጣል። አትወጥረኝ ይላል ቄስ ተማሪያ። ትክክል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተመልካቾቻችን እንዴት አላችሁ? ይህ ዋካ ብርሃን ሚዲያ ነው። በዋካ ብርሃን ሚዲያ ግብረ ባኮስ የተሰኘ ልዩ መርሃ ግብራችን መምህራነ ቤተክርስቲያንን እየጋበዝን የእናንተን ጥያቄ ከተመልካች የመጡትን ብታውቋቸው ብለን የመረጥናቸውን ጥያቄዎች ለመምህራኑ በየወቅቱ በየሰዓቱ እናቀርባለን። ሰሙነ ሕማማት የተሰኘው ልዩ መርሃ ግብር ገብታችሁ እንድትሰሙ ፈልጋለሁ። እንደ እግዚአብሔር በጎ ፈቃድ በዚህ በሰሙነ ሕማማት በእያንዳንዱ ቀን ካሁን በፊት በተለየ የቀኑን ትርጓሜ ብቻ ሳይሆን በቀኑ ትርጓሜ ላይ የሚነሱ ጥያቄዎችን ሰፋ ያለ በወንጌል ክፍል ውስጥ ትርጓሜ የሚያሻቸው እናንተ ብታውቋቸው ብለን የምናስባቸውን በተለይ ደግሞ መናፍቃን የሚያነሷቸውን ጥያቄ መምህራችንን ዛሬ እንግዳ አድርገን ያቀረብናቸውን በዚህ ሳምንት አብረውን የሚሰነብቱትን ታላቁን መምህር የኔታ ዘመላክ ዳግምን እሳቸው ጋር አብረን እንሰነብታለን። በሰሙነ ሕማማት ማድረግ የተፈቀደ እና የተከለከሉ ነገሮች ምንድናቸው? መምህር የኔታ ዘመላክ ዳግም ከመካከላችን ይገኛሉ። መምህራችን እንዴት አሉ? እግዚአብሔር ይመስገን። እንኳን ወደ ዋካ ብርሃን ሚዲያ በሰላም መጡ። እንኳን ደህና ቆያችሁ። ጊዜዎትን ሰጠው ከመካከላችን ስለተገኙ ሊያስተምሩን ሊመክሩን ስለመጡ በተመልካቾቻችንና በዋካ ብርሃን ሚዲያ ስም እጅጉን አድርጌ አመሰግናለሁ። እንኳን ደህና መጡልን። እንኳን ደህና ቆያችሁ። መምህር እንደው ወደ ጥያቄዎችን ንግባ። ወቅቱ የተገናኘንበት ሰሙነ ሕማማት ነውና በዚህ በሰሙነ ሕማማት እኒህ ቀኖች አሉ፣ አምስቱ ቀናቶች። በእኒህ አምስቱ ቀናቶች የተከበሩ አምስቱ ቀናት ናቸው፣ የተለዩ አምስቱ ቀናት ናቸው። ካሁን በፊት እንደሚደረገው የተለየ ሁኔታ ይከበራሉ እና ምሳሌያቸውንና ምስጢሮቻቸውን ቢነግሩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተባረክ እግዚአብሔር አምላክ አበዊነ ቅዱሳን አባቶቻችን አምላክ ለወደ ባህሪ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን። ጥያቄዎችን ከመመለስ በፊትና አንዳንድ ጥያቄዎችን ማንሳት በፊት እንደ መጀመሪያ ግን ሕማማት የሚለው አለ። ሕማማት ሲባል ጠቅለል ብለን ባለ ትርጓሜ ስናየው መከራዎች ማለት ነው። መከራዎች ብለን ስንጠቅስ ሕማም ብዙ አይነት አለው። አሁን የክርስቶስ ሕማም የሚባለው ከደዌ ጋር የተገናኘ አይደለም። አሁን ሰው ሕማም ታመመ ሲባል ደዌ ስጋ፣ ፍልጠት፣ ቁርጠት ሰውኛ ላይ የሚደርሱት ሕማማቶቹ አይደሉም በክርስቶስ ላይ ደረሱ። ምክንያቱም ክርስቶስን ስናነሳ ዳግማዊ አዳም ነው ወይም ዳግም አዳም ነው። ዳግም አዳም ብለን ስናነሳ አዳም ሶስት ነገሮች አሉት፣ ሶስት ስያሜዎች አሉት። ቀዳማዊ የነበረ አዳም አለ። ጊዜ ማለት ይህ ማለት ዕፀ በለስን ከመብላት በፊት የነበረ አዳም አለ። ዕፀ በለስን በመብላት ላይ ያለ አዳም አለ። ዕፀ በለስን ከበላ በኋላ ያለ አዳም አለ። ዕፀ በለስን ከመብላቱ በፊት የነበረ አዳም ምንም የሌለበት በ7 ዓመት ውስጥ የነበረ ምንም የለውም። ራስ ምታት፣ ሆድ ቁርጠት፣ ፍልጠት የሚባሉ ሕማም በሽታ የሚባል አልነበረውም። ከዚያ በኋላ ዕፀ በለስን ሲበላ ጸጋውን የተጋፈፈበት ጊዜ አለ። ዕፀ በለስን ከበላ በኋላ እነዚህ ሁሉ ሰልጥነውበታል። ይሄ ፍትወታት፣ እኩያት፣ ኃጣው፣ ርኩሳት የሚባሉት ሲሰለጥኑበት ይሄ ፈቃደ ስጋ እየሰለጠነ ሲመጣበት ከዚያ በኋላ ራስ ምታቱ፣ ፍልጠቱ፣ ደዌው፣ በሽታው አብረው ከዚህ ጋር ሰልጥነውበታል። እንዲህ ሲሆን የክርስቶስን ሕማማት ስናነሳ ከዚህ ጋር የምናገናኘው ሳይሆን ቀዳማዊ አዳም የነበረበትን በገነት ውስጥ ያለ አዳምን ነው ክርስቶስን ዳግም የምንለው። እንግዲህ ክርስቶስን ዳግም አዳም ስንለው ያ ዳግም አዳም ዕፀ በለስን ከመብላቱ በፊት በገነት ሳለ ምንም የሚያገኘው ነገር የለውም። ያንን ነው ክርስቶስ ለዚህ አዳም ዳግም ነው። ከገነት ለወጣው አዳም ደግሞ ጊዜ ዕፀ በለስን የበላበት ጊዜ አለ። ዕፀ በለስን ከመብላት በፊት ለነበረ አዳም ዳግሙ ነው። ዕፀ በለስን በበላ ጊዜ ለነበረ አዳም ካሳው ነው። ከዚያ በኋላ ላለው ደግሞ ቤዛ ነው፣ ህየንተ አዳም መሆን ነው። ስለዚህ የክርስቶስን ሕማማት ስናነሳ
አዳም ዳግም አዳም ብለን ክርስቶስን እናነሳዋለንና ለቀዳማዊ አዳም በገነት ሳለ ምንም እንደሌለበት ለዳግም አዳም ይሄ የለበትም እና ሕማማት ብለን ስናነሳ ክርስቶስን በመከራ ያገኘው አይሁድ የደበደቡት ግርፋቱ፣ ስቅላቱ፣ መቸንከሩ፣ ይሄ ደምግባት አልባነቱ ይሄንን ነው ሕማማት ብለን የምናነሳ መከራ ማለት ነው። ይሄንንም ነብዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 53 ቁጥር 2 ላይ ያለው ኃይለ ቃል ይሄ ደምግባት የለውም ይላል፣ ቆስሏልና። ይሄ ማለት በሙሉ መከራዎች በሰው የመጡበት እንጂ አራቱ ባህሪያት አይደሉም ማለት ነው። ይሄ ማለት አራቱ ባህሪያት እኛ አሁን ደዌ ሕማም የሚመጣብን የአራቱ ባህሪያት አለመመጣጠን አለመስማማት ነው። አራቱ ባህሪያት የእሳትነት ባህሪ ሊበረታ ይችላል፣ የውሃነት ባህሪ ሊበረታ ይችላል፣ የመሬትነት ባህሪ ሊበረታ ይችላል። እነዚህ ባህሪያት እርስ በርሳቸው መስማማት ሲያቅታቸው የአራቱ ባህሪያት አለመስማማት ለበሽታ ለተለያዩ ደዌያት ይዳርጉናል። እነዚህ ያሉ ከዚያ ሲቀጥል ደግሞ እነዚህን የአራቱን ባህሪያት አለመስማማት ምክንያት አድርገው አጋንንትም ጭምር ደዌ፣ ቅጥቃጤ፣ በሽታ ሆነው ይመጡብናል። የክርስቶስን ሕማማት ስናነሳ ከነዚህ የተለየ ነው። ይሄን አይደለም የምንለው በአይሁድ ግርፋት፣ በመስቀል በመሸከም በእንግልት የመጣበት እና ያገኘ የተቀበለው ሕማም መከራ ይባላል እንጂ ምዕመናን እንደ ኦርቶዶክሳውያን ማሰብ ያለባቸው ሕማም ተብሎ ሲነሳ ከኛ ጋራ ከዚህ ከሆድ ቁርጥማት፣ ከራስ ምታት፣ ከዚህ ከአራቱ ባህሪያት አለመስማማት ጋር የሚመጡ ደዌ በሽታ እንዳይደለ ምዕመናን ግንዛቤ እንዲያደርጉ ለማለት ነው። እንዲያ ከሆነ ይሄ ምን ይባላል? ሰሙነ ሕማማት ወይም የሕማማት ሰሙን መከራውን የምናስብበት ነው። ይሄ በዚያ ሳምንት የምናደርግም ሌላ ነገር የለንም። እንደ ክርስትና ወይም እንደ ኦርቶዶክስ ቤተክርስቲያን፣ እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን የክርስቶስን ሕማም የምታስብበት መከራውን የምታስብበት ሰሙን ነው ማለት ነው። ለነዚህ ደግሞ ቤተክርስቲያን ባለ ስርዓት ናት። እንዲያው ልዩ የሚያደርጋት ቤተክርስቲያን ስንዱ እመቤት ተብላ ትጠራለች። ስንዱ እመቤት ተብላ የምትጠራበት ለእያንዳንዱ ስርዓት ሰጥታ ነው የምታስኬደው። ስርዓት ሰጥታ ነው የምታስኬደው ስንል ለምዕመናን ምቹ አድርጋ ለስራ ጊዜ፣ የጸሎት ጊዜ፣ የሕማማት ጊዜ የሚያስብበትን ይህንን ለምዕመናን ሰሙነ ሕማማት አይደለም ይላቀርቱ ቤተክርስቲያን ስርዓት ስትሰራ ሰሙነ ሕማማትን ስናስብ ከጾሙ ጋር ራሱ የተያያዘ አይደለም የነበረው። እንደምሳሌ ክርስቶስ የጾመበትን ዘመን አንስተን መከራ የተቀበለበትን ዘመን ስናነሳ የ3 ዓመት ልዩነት አለው። የ3 ዓመት ከመንፈቅ የጾመ ገና ማስተማር ከመጀመሩ በፊት ነው። ማስተማር ከመጀመሩ በፊት ጾም 40 መዓልት 40 ሌሊት ጾመ። ከዚያ በኋላ ወጣ፣ ወደ ሰርግ ቤት ሄደ። ሰርግ ቤት ሐዋርያትን እየመረጠ ሰርግ ቤት ተገኘ። ከዚያ በኋላ 3 ዓመት ከ3 ወር ካስተማረ በኋላ ነው ሕማማቱ የተከናወነ። ይህንን ግን ምዕመናን ጾሙን ጾመው ተመልሰው ሌላ ጊዜ ደግሞ ሕማማቱን ከሚያከብሩ ጾሙንና ሕማማቱን አያይዛ ምቹ አድርጋ ለምዕመናን በሚሆነው ልክ ስርዓት ሰርታ ከጾሙ ጋር አያይዛ ሕማማቱን ሰርታለች እንጂ ለምሳሌ አሁን ስናነሳ ጾሙ ጥር 11 አይደለም ይጀምር። ጥር 11 ይጀምራል። ከጥር 11 እስከ የካቲት 20 ያለው ነው ጾሙ 40 ነው የሚሞላው እንዲያሁን። ነገር ግን ያንን አመጣችና ከትንሳኤው ጋር በአቡሻህር ቀመር ወይም በባህረ ሐሳብ ቀመር አገናኝታ ጾሙንና ሕማማቱን ባንድ አድርገው ምዕመናን እንዲያከብሩ ስርዓት ሰርታለች። ብዙ ጊዜ አሁን ቤተክርስቲያንን ሌላው ሰው የሚረዳትና በተለይ አሁን ላይ አንዳንድ ሰዎች ሰነፍ ሰዎች ቤተክርስቲያን ለመንቀፍ ምን ለማለት ሲሞክሩ ቤተክርስቲያን እንዲህ ናት ስራ ታበዛለች፣ ለሰው ምቾታ አትፈጥርም የሚባል ነገር የሚያነሱት አለ። ይሄ ግን አይደለም። እንዲህ አድርጋ ሰሙነ ሕማማትን ከጾሙ ጋር አያይዛ ዕለታቱን ደግሞ ስያሜ ሰጣ ነው የምታስኬደው። ስያሜ ሰጣ። ለምሳሌ አሁን ከተነሳው ሐሳብ ስንሄድ 5 ዕለታት አሉ። እስከ ትንሣኤ ያሉትን ስናነሳ 6 እናደርጋቸዋለን። ግን ሰው ስራ የሚሰራባቸው 5 ዕለታት አሉ። አንዷ ቀዳም ሶር እረፍት አድርጎ የሚውልባታለች። እኒህንን ስናነሳ የመጀመሪያው እንግዲህ ሆሳዕና በአርያም ብላ ነው የምትጀምረው። ለምን ክርስቶስ ሆሳዕና በአርያም አለ? ሆሳዕና በአርያም ማለት እሁድን ነው። ክርስቶስ እንግዲህ ወደ ቤተ መቅደስ በአህያ ተጭኖ የገባ በአህያ ተጭኖ ገብቶ ቤተ መቅደሱን ካነጻ ካጠራ አሰስሉ አውጡ ዘንተ ይህንን ከዚህ አስወግዱ ብሎ
በሙሉ ካስወጣ በኋላ ከቤተ መቅደሱ በነጋው ሰኞ ስራ ጀመረ ማለት ነው። እንግዲህ ይህንን ነው ቤተክርስቲያን ሆሳዕና ጀመረች። ከሆሳዕና ጀምራ እስከ ዕለተ ዓርብ ስራዎችን የሰራችበትና ያካሄደችበት እሁድን ክርስቶስ ሆሳዕና ብሎ ከገባ በኋላ ሰኞን ወጥቶ ጉዞ ነው የጀመረው። እንግዲህ ሰኞ ስያሜዋን ስናነሳት ዕለተ በለስ ትባላለች። ዕለተ ርግመተ በለስ። ዕለተ ርግመተ በለስ ምንለው ክርስቶስ ቤተ መቅደስን ካነጻ በኋላ እሁዱን ይህን ስራ ሰርቶ ሰኞውን ዕፀ በለስ ወዳለችበት ሄደ ይላል። ወደ ዕፀ በለስ ሄደና ለምልማ ነበር ይላል። ለምልማ ስለነበረ ፍሬ ያገኛለሁ ብሎ ነበር የሄደው ክርስቶስ። ዕፀ በለሷ ላይ ፍሬ ያገኛለሁ ብሎ ወደ ዕፀ በለሷ ሲሄድ በጣም ለምልማ ነበር። ከሩቅ ላያት ቅጠሏ ለምልሞ ከሩቅ ትመለከታለች፣ በጣም ታምራለች። አምራ ሲሄድ ክርስቶስ በለስ አለባት ብሎ በለስ ሊቆርጡ ነበር የሄዱ። ፍሬ እናገኛለን ብሎ ወይ ረከበ በለስ ፍሬ በውስጤታ ምንም ፍሬ አላገኘባትም ነው የነበረው። ፍሬ ስላላገኘባት ከዚያ በኋላ እንዲያውም ረግሟት እጅኩን ፍሬ በውስጤትኪ ከእንግዲህ በኋላ ለዘላለም ፍሬ አይገኝብሽ ብሎ ረግሟት ሄደ ይላል። እና ይህንን ምን ብላ ሰየመች ቤተክርስቲያን? ዕለተ ርግመተ በለስ፣ ዕፀ በለስን የረገመባት ዕለት ብላ። ግብረ ሕማማቱን ስናነብ ነው የምናገኘው። የሰኞ ገናዋት በሙሉ ሲታይ ስለ በለስ እርግማን፣ ስለ ፍሬ አለመገኘት። ከዚያ በኋላ ግን ቤተክርስቲያን በእርግማኑ ብቻና በበለሱ ብቻ አትቀርም። ግሩም አድርጋም ደግሞ አመስጥራ ተርጉማ ትሄዳለች። ምዕመናንን ለትምህርት አድርጋ እንደሰጠች ለስግደት ዕለት አድርጋ እንደሰጠች ሁሉ ምን አድርጓ ሲተረጉሙ በለስ የተባለች እስራኤል ቤተ እስራኤል ናት። እምከመ አህመል መለ ይላታል። በኋላም ዘመን ክርስቶስ የምጽአቱን ምልክት ሲናገር ለደቀ መዛሙርቱ በለስ ከለመለመ ያን ጊዜ ምጽአት እንደደረሰ ወቁ ብሎ እንዳስቀመጠው እና በለስ የተባለች ቤተ እስራኤል ናት። ለምን? ክርስቶስ የተወለደ ከቤተ እስራኤል ነው። እመቤታችን ከነገደ እስራኤል ከሌዊና ከይሁዳ ነገድ ከተወለዱ ከኢያቄምና ከሐና የተወለደች ናት። ትንቢቱ የተነገረን በእስራኤል ነው። ምሳሌው የተመሰለን በእስራኤል ነው። ሱባኤው የተቆጠረን በእስራኤል ነው። ክርስቶስ ከመጀመሪያ ነገዱን ስንመለከት በሴም ነገድ መጥተን ከሶስቱ ነገድ አንጋድ ከሚባሉት ሴም አለ፣ ካም አለ፣ ያፌት አለ። ከነዚያ የመጣው ክርስቶስ በሴም ነው። እና አብርሃም በሴም ናቸው። እነ ዳዊት፣ እነ ሰሎሞን፣ እነ ኢሳይያስ፣ እነ ኤርሚያስ በጠቅላላው በእነዚህ በኩል ትንቢት እየተነገረ ሱባኤ እየተቆጠረ ተስፋ እየተጠበቀ የተመጣ በእነዚህ በኩል ነውና በለስ ብሎ የጠራት እስራኤል ናት አለ። ለምን? ክርስቶስን መጥቶ ምንድነው ያደረጋቸው? ቤተ መቅደስ ነው ያገኛቸው። ቤተ መቅደሱን ወደ ሌላ ለውጠውታል። የገበያ ማዕከል አድርገውታል። የማይገባ ስራ ይሰሩበታል እንጂ የተገኙ ግን እዚያው ቤተ መቅደሱ ነው። አሁንም ስለ ክርስቶስ ትንቢት የሚናገሩ እነሱ ናቸው። ይወርዳል ይወልዳል ብለው የነቢያትን መጽሐፍ የነቢያትን የትንቢት መጽሐፍ ጠቅላላ የሕግን መጽሐፍ ይዘው ያገኛቸው እነሱ ናቸው። ሲመጣ ግን መጽሐፉን ይዘዋል። ከዚያ ሲቀጥል ደግሞ ሕጉንም እንጠብቃለን ይለዋል። ቤተ መቅደስም ተቀምጠዋል። ምንም ፍሬ ግን አልተገኘባቸውም። ፍሬ አላገኘባቸውም። ፍሬ ምግባር ጥሩ። ይሄ ወደ ሊቃነ ካህናት ሲሄድ ቤተ መቅደሱን የንግድ ማዕከል ላይ ያደረጉት፣ ወደ ህዝቡ ሲሄድ ግማሹ ፈሪሳውያንን ደጋፊ ሆነው አስመሳዮች፣ ግማሹ ሰዱቃውያን ደጋፊ ሆነው ትንሣኤ ሙታን የለም፣ ግማሹ ደግሞ እኒህ ኢሳያውያን የሚባሉ አሉ። ልክ ተኩነስንሰው የሚኖሩ በወንዝ አካባቢ ተቀምጠው ያለ ግን ከፈሪሳውያን ትንሽ ራቅ ያሉ ግን ደግሞ ፈሪሳውያንን የመሰሉ። ልዩነታቸው ምንድነው? ፈሪሳውያን ክርስቶስ ይመጣል፣ የሚመጣ ግን እስራኤልን ድል ያደርጋል፣ ነፃ ያወጣናል ነው የሁሉም ምልከታ ሄዳ የነበረው። ማለት እንዲሁ ነው። በስጋዊ ፍላጎት ተጠምደው እንጂ ያገኝባቸው በክርስቶስ ነፍሳዊ ፍላጎት አላገኛቸውም። የጠበቁት በስጋዊ የሮማውያን ቅኝ ግዛት ስለነበረ ከሮማውያን ቅኝ ግዛት ያድነናል፣ ነፃ ያወጣናል ብለው የሚጠብቁት ከነፍስ ከባርነትም ከዲያብሎስ ግዛትም ያወጣናል ብለው አልጠበቁትም። ስለዚህ እነዚህን ዕፀ በለስ ብሎ የጠራቸው እነዚህ ናቸው። ፍሬ ያላገኘ እጅኩን ፍሬ በውስጤትኪ ከእንግዲህ በኋላ ፍሬ ይገኝብሻል። ምንም ክርስቶስን በማሳረድ መድኃኒቱን መዋጥም ሲገባቸው መድኃኒቱ የተፉ እስራኤል ስለሆነ የታመመ በሽተኛ መድኃኒት ቀርቦለት መድኃኒቱን ወጦ መዳን እየቻለ ነገር ግን መድኃኒቱን የሚተፋ ነው የሆኑት። መቼም ጣፋጭ ነገር መድኃኒት አይሆንም፣ ብዙ ጊዜ አይመከርም። መራራ ነገር ነው። እንዲሁ እዚህ ቅዱስ ጎርጎርዮስ የሚባል ሊቅ በሃይማኖተ አበው 37ኛው ምዕራፍ ላይ
ለበሽተኛ ይላል ይሄ አንቀጸ ንስሐን በተናገረበት ጣፋጭ ነገር አይሰጡትም። ለምን በሽታ ነው። ቆጽላተ መሪራተ ይልና በጣም መራራ ቅጠሎችን ይሰጣል። ወፍጉም ሽታውም ደስ ማይል መድኃኒት ክፍት ሲደረግ ብዙ ጊዜ እንትን የለውም። ይሄ ጥሩ ነገር የለውም። ክርስቶስ መራራ ሆኖ ሲመጣባቸው እነሱ ለስላሳ ሆኖ ስለጠበቁት እኛን ምን አለ? መድኃኒቱን እኛ አልተቀበላችሁኝምና ይኩን ፍሬ በውስጤትኪ ከእንግዲህ በኋላ ምንም አይገኝባችሁ አይደለም ነቢያትን ተቀበል ትላላችሁ ብሎ በአንቀጸ በለስ በበለስ ጀርባ የረገመ ቤተ እስራኤል ነው የነበረው። አንድ በሁለተኛ ደረጃ ግን በአንቀጸ በለስ ወይም ደግሞ በበለስ ጀርባ የረገመው ሰይጣን ነው። ይኩን ከእንግዲህ በኋላ አቅም አይኖርህ ነው ያለው። ምንም አይኖርህ፣ ተከታይ አይኖርህ፣ ከእንግዲህ በኋላ ስልጣንም የለህ። ለምሳሌ ከዚያ በፊት ይቆራኛል ከአዳም ጀምሮ እስከ እርሱ ባሉት ሲወለዱ በመጡት ላይ ምን እየተቆራኘ ይመጣል። ከእንግዲህ ግን ቁርኝነት አልቋል። ግዛትም የለህም፣ ስልጣንም የለህም። በሲኦልም ብቻ ትኖራለህ። ምናልባት ወዶ ፈቅዶ የመጣ ካለ ይኸው ሰጥቻለሁ። ከዚያ ውጭ ባለው ግን አስገድደህ ከዚህ በፊት እንደነበረው ማንንም ያንተ የምታደርግበት ጌታ የምትሆንበት ስልጣን የለም። ወሰአረ መርገምን በሙሉ ሲያጠፋ ከዕፀ በለስ በስተጀርባ ያለው ማንም ነበረ? ሰይጣን እየረገመው ዲያብሎስን ስልጣን እያሳነሰው እየነሳው ነው የነበረው ማለት ነውና ይችን ምናልባት ጠቅለል አድርገው አበው ዕለተ ርግመተ በለስ የተረገመችበት ቀን ብለው ይጠሯታል። ይህንን ግብረ ሕማማቱም ስለዚህ ያወራል፣ ስለዚህ ይናገራል። በዚህ ዕለት ምዕመናንም ተሰብስበው ስለዚህ የሚነገረውን ግብረ ሕማማት እየሰሙ ይሰግዳሉ ማለት ነው። ሰኞን ስንመለከታት ሁለተኛ ማክሰኞ ናት። እንግዲህ ማክሰኞ የሚባለው ግድፈተ ቀለም ያገኘው ነው። ማግስተ ሰኞ ማለት ነው። ያው በልማድ ማክሰኞ ተብሎ ይጠራል እንጂ ማግስተ ሰኞ የሰኞ ማግስት የሰኞ ነጋ በነጋው ማለት ነው። የሰኞ ሁለተኛ ማለት ነው። እቺ ማክሰኞ የሚባለው ምን ተብሎ ዕለተ ተዋስኦ ተብሎ ይጠራል። የጥያቄ ቀን ተብሎ ይጠራል። በእርግጥ እንደ ሁለተኛ ዕፀ በለስንም ከስሮ የነቀለበት ቀን የዚህ ቀን ነው። ሂዶ ተመልሰው ሲመጡ ኳኮርኳ ብላ ደርቃ አገኟት ይላል። ከዚያ በኋላ ተሰራው ብሎ ነቅሎ ከስሮ ሁሉ አጠፋት ይላል። እቺ ማክሰኞ ቀን ሲመለሱ እንዴ በዋናነት ግን ይሄኛው ዕለተ ተዋስኦ ይሄ ማለት የጥያቄ ቀን ማለት ነው። አይሁድ ተሰብስበው በሙሉ ያላቸውን ጥያቄ ክርስቶስ ላይ ያወረዱበት ቀን የምናስብበት ነው። የዚህን ቀን ብቻ አይደለም የጠየቁት፣ በየዕለቱ የጠየቁትን በየዘመኑ በየትምህርቱ እየተከተሉ ለክፋት ለበጎነት አይደለም እንጂ ለክፋት ሲጠይቁት የነበረን ሰብሰብ አድርጋ ቤተክርስቲያን ምን አደረገች? ዕለተ ተዋስኦ የጥያቄ ቀን አለችው። እንዴው ጥያቄዎቹን ብናነሳ ለምሳሌ ጥምቀቱ ለዮሐንስ ማይቲ፣ የዮሐንስ ጥምቀቱ ከሰማይ ነው ከምድር ነው? ክርስቶስ ደግሞ የዮሐንስ ሹመቱ ከየት ነው? ጥያቄው በጥያቄ ሲመልስበት እነርሱ ክፋታቸው በጣም አይሁድ እያንዳንዱ ወደ ክርስቶስ ሲመጡ ለበጎ አይደለም ለመርዳትም አይደለም። ብዙ ጊዜ በዘመናችንም ይገለጻል። አንዴ ጥያቄ እውነት ነው ገጥሞት ያውቃል ሰውትን እውነት ነው። ሰው አንዳንድ ጊዜ እንዲያው እገሌ ያውቃል አያውቅም እስኪ ልፋት ነው ብሎ የሚያውቀውን ጥያቄ ይዘው ይመጣል። አትወጥረኝ ይላል ቄስ ተማሪያ እና እገሌ ያውቃል አያውቅም ይላል። እስኪ ልፋት ነው እና ጥያቄ ይጠይቃል። እስኪ እንስማው አይነት አንዳንዱ ደግሞ ፍቀድልኝ አይነት ጥያቄ እንደው ለምሳሌ ብናነሳ በሰሙነ ሕማማት የሚጠጣ ነገር ይፈቀዳል ይላል። አሁን ፍቀድልኝ ነው እሱን ኃጢአተኛ አድርጎስ ህሊናው ሰላም እንዳይነሳው ልክ ለማስፈቀድ የሚጠየቅ ጥያቄ አለ። አንዳንዱ በትክክለኛ ግራ ገብቶት ዕውቀት ሽቶ ዕውቀት ጠምቶት በትክክለኛ መልሱን ይዞ ለመሄድ የሚጠይቅ ጥያቄ አለ። የአይሁድ ከየትኛው ነው ከተባለ ከተንኮሉ ነው። እንዲያው ማለት ከዚያም አልፎ እንዲያው የተንኮልም ጭምር ያለበት ነው። አንዳንዶቹ ይፈቀዳል አይፈቀድም፣ ሌሎኞቹ ደግሞ ያውቀዋል አያውቀው ምን ይለናል እስኪ እናደናግረው እንጣለው እናዋርደው አይነት ይመጡ ነው። ክርስቶስ ግን ልቡና ገና አስቀድሞ አመነጨውን ኩላሊት ያወጣ ወረደውን ኩላሊት ያጨሳል አይደል? አጭሶ አረቄውን አይደል ያመጣው። ያንን ከማድረጋቸው በፊት አይደለም ያሰቡትና ሊያስቡት የሚችሉትን ገና የሚያውቅ ክርስቶስ ያቀበለ የነበረው እና በተንኮላቸው መጡ። የዮሐንስ ጥምቀቱ ወዴት ነው አሉ።
ምክንያቱም እነርሱ ምንድነው ያሉት? ከምድር ተሰጠው እንዳይል ሿሚ ያለው ብሎ እንዳይነግራቸው ይሄ ነው ብሎ እንዳይነግራቸው ሕጸጽ ነው የሚፈልጉት። አይ ከሰው ነው እንዳይል በጣም ግራም ያጋባ ጥያቄ መስዋዕቸው ይሄ ነበር። ክርስቶስ ግን ምንድነው ያላቸው? ሹመቱ ከየት ነው? የዮሐንስ ጥምቀቱ ከየት ነው? እያለ ምላሹ እንዲህ ያደርጋቸው ነበር። ማለት ጥምቀቱ ለዮሐንስ ማይቴ ነው ያላቸው። እሱ ዮሐንስ ጥምቀቱ ወዴት ነው ማለት ከማን ነው የተሰጠው ስልጣኑ? ከሰማይ ነው ከምድር ነው? አዎ እነሱ ተጨነቁ። ይህን ሲጠይቃቸው ዮሐንስ ጥምቀቱ ወዴት ነው? ግራ ገባቸው። ከሰማይ እንዳይሉ ለምን አላመናችሁበትም ሊላቸው ነው። ከምድር ነው እንዳይሉ እንዴ ከምድር ከሆነ መላው እስራኤል በድንጋይ ነው የሚላቸው እነሱ ያከብረውታል እንዴ ዮሐንስ ትልቅ ነው አበነርሱ እና እንዲህ አይነት ከዛ ደግሞ ይሄ እንትን ያለው ገንዘብ ይዘው መጥተው ወርቅ ይሄ ብር ይዘው መጥተው በዚህኛው በኩል የቄሳር ስም ተጽፎበታል፣ በዚህኛው በኩል የእግዚአብሔር ስም ተጽፎበታል። ከዚያ መጡና ይህ ገንዘብ የማን ነው አሉት። ምንድነው እነርሱ የፈለጉት? የቄሳር ነው ሚል አያችሁ። በዚህኛው በኩል የእግዚአብሔር ሚል ስላለው እግዚአብሔርን አይወድም የእግዚአብሔር ልጅ ነኝ ይላል ብለን እናጣለዋለን። አይ ይህ ገንዘብ ለእግዚአብሔር ነው ቢል እንዴ ያው የቄሳር አትገብሩ ይላል ልጅ የነበረው። ክርስቶስ ግን በጣም ምን አላቸው? በጣም ይደንቃል። ሃው ዘቄሳር ለቄሳር ወዘ እግዚአብሔር ለእግዚአብሔር የቄሳሩ ለቄሳር የእግዚአብሔር እንዴት ያድርጉት? የራሳቸው የቤት ስራ ሰጣቸው። አይገነጠል አንድ ሳንቲም ነው። መልሶ ራሳቸው ጥያቄ በጥያቄ መልሶ አሳፍሮ ሰደዳቸው። እንዲህ አይነት ተመሳሳይ ጥያቄዎችን ሲጠይቁበት ያዋለው ዕለተ ምስጢር ለክርስቶስ ምስጢር የመለሰበት፣ እነርሱ ግን ማደናገሪያ ብለው ጥያቄ እናሳፍረዋለን አይነት ነው እንትን ያሉት። እንዲህ አይነት ጥያቄዎችን ሲጠይቁ ሲመልስላቸው ጥያቄውን እንደማይድኑ ስለሚያውቅ ጠማማነታቸውን ያውቅ ነበርና የሚመልሳቸው በዚያ ጥያቄ ልክ ነው ማለት ነው። እና ይህች ዕለተ ተዋስኦ የጥያቄና የመልስ ቀን ለክርስቶስ ጠቅላላ የቀረቡት ጥያቄዎች ክርስቶስ ደግሞ ለአይሁድ የመለሰው ምላሽ ቀን ነውና ዕለተ ተዋስኦ ይባላል። ይህንንም ልክ ግብረ ሕማማቱንም ስንመለከተው ጠቅላላ ይሄን ነው የሚያወሳ። ጥያቄዎቹን እያነሳሳ ይህንን እያደረጉ ምዕመናን ይህንን እየሰሙ ሲሰሙ የሚውሉበት ቀን ነው ማለት ነው።